ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የተለያዩ ሀገራዊ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት የመረጃ ሰዓት ላይ እንገኛለን። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ምዕመናን ለሚስዮንና ወንጌል ማዳረስ ስራ በተቀናጀ መልኩ ምላሽ እንዲሰጡ የሚያግዝ የሚስዮን ላኪ ማህበረ ምዕመናን ፎረም ተመሰረተ። ስብሐት ለአምላክ የመዝሙር መጽሐፍ በአዲስ መልክ ታትሞ ቀረበ። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ ፌዴራል ፖሊስ በሰላም ጉዳይ የትብብር ስምምነት ተፈራረሙ። ከውጪ የቤት ቤተክርስቲያን በመመስረት ታስሮ የነበረው ኢራናዊ ክርስቲያን ተፈታ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የሚስዮን ላኪ ማህበረ ምዕመናን ፎረም ተመሰረተ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ምዕመናን በሚስዮንና ወንጌል ማዳረስ ስራ በተቀናጀ መልኩ እንዲሳተፉ የሚያግዝ የሚስዮን ላኪ ማህበረ ምዕመናን ፎረም በሐዋሳ ተመስርቷል። በኬብሮን ማህበረ ምዕመናን በተካሄደው የምስረታ መርሃ ግብር ላይ ከዋናው ቤተክርስቲያን ከተለያዩ ሲኖዶሶች የተጋበዙ እንግዶች እንዲሁም ከተለያዩ ማህበረ ምዕመናን የመጡ ሽማግሌዎችና አገልጋዮች ተሳትፈዋል። የቤተክርስቲያኑ የወንጌል ተልእኮና ስነ መለኮት መምሪያ ዳይሬክተር ቄስ ጥላዬ ከበደ ፎረሙ ምዕመናንን አቅማቸውን አስተባብረው በተደራጀ መንገድ የሚስዮን ስራ እንዲያከናውኑ እንደሚያግዝ ገልጸዋል። እንዲሁም ሁሉም ምዕመናን በሚስዮን ስራ ላይ ለመሳተፍ የተጠራ ነው ብለው ያላመኑትን ለመድረስና ያመኑትን ደቀ መዝሙር ለማድረግ ፎረሙ ጠቃሚ መሆኑን አስረድተዋል። የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ፕሬዝዳንት ቄስ ኢያሱ ጠጅቶ በበኩላቸው ፎረሙ ምዕመናንን በተቀናጀ መልኩ በሚስዮን ስራ እንዲሳተፉ እንደሚያግዝ ገልጸው ሲኖዶሱም ለፎረሙ አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። የሲኖዶሱ የሚስዮን ዲፓርትመንት ኃላፊ ቄስ መንገሻ ናጫና ታቦር መካነ ኢየሱስ ማህበረ ምዕመናን የኢቫንጀሊዝምና ሚስዮን ዲፓርትመንት ኃላፊ ቄስ አመኑ አርሴ ፎረሙ ያለውን የሚስዮን እንቅስቃሴ የበለጠ ውጤታማ እንደሚያደርገው ገልጸዋል። በሁለት ቀናት በተካሄደው መርሃ ግብር የፎረሙ አስፈላጊነት ላይ ስልጠናና ውይይት ተካሂዶ ፎረሙን የሚያስተባብሩ 15 አባላት ተሰይመው የስምሪት ኃላፊነት ተሰጥቷቸዋል። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን አርብ በባህር ዳር ከተማ ታማኝነት በሚል ርዕስ ስልጠና ሰጠ። በከተማዋ በምትገኘውና በቅርቡ በተመረቀው መሀል መሰረተ ክርስቶስ አጥቢያ ቤተክርስቲያን አዳራሽ ውስጥ ሚያዝያ 30 እና ግንቦት 1 ቀን 2018 ዓ.ም ለሁለት ቀናት በተሰጠው በዚሁ ስልጠና 1000 የሚጠጉ ባለ ትዳር የሆኑ አገልጋዮችና የትዳር አጋሮቻቸው ተሳታፊ ሆነዋል። ታማኝነት ለእግዚአብሔር ቃል፣ ታማኝነት ለጥሪ፣ ታማኝነት ለቤተክርስቲያን፣ ታማኝነት ለቤተሰብ፣ ታማኝነት ለሀገርና ታማኝነት ለክርስቲያናዊ ሕይወት ምስክርነት በተሰኙ ርዕሶች በተሰጡ ስልጠናዎች ከተለያዩ ቤተ እምነት የተወጣጡ አገልጋዮች ስልጠናውን ሰጥተዋል። መጋቢ ገብሬ አሰፋ የሰሜን ምዕራብ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስራ አመራር ቦርድ ሰብሳቢ በጉባኤው መክፈቻ ዕለት እንደተናገሩት በአሁኑ ዘመን ለእግዚአብሔር ቃል ለጥሪና ለሀገር ያለን ታማኝነት እየተሸረሸረ በመጣበት ጊዜ የስልጠናው መካሄድ በክልሉ ላሉ አገልጋዮች ትልቅ መነሳሳት የሚሰጥ መሆኑን አስታውሰው አካባቢው በወቅታዊ ችግር ምክንያት ባለበት ሁኔታ ጉባኤው መካሄዱ በከተማዋና በአካባቢው ለሚገኙ አገልጋዮች ትልቅ መጽናናትን የሰጠ መሆኑን ተናግረዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ በቪዲዮ ባስተላለፉት መልእክታቸው ወንጌል ህብረተሰብን፣ አስተሳሰብን፣ ሀገር ይለውጣል፣ እጅ ለእጅ ተያይዘን አብረን መስራት አለብን በማለት ተናግረው በሰሜኑ በኩል ያለውን ክፍተት ለመሙላት የአገልጋዮች ትጋት ወሳኝነት ስላለው ጊዜው በአንድነት የምንቆምበት ለሰላምና ፍቅር የምንተጋበት በመሆኑ ጊዜውንና ሰዓቱን እንድንጠቀም እንስራ ብለዋል። ዶክተር ደስታ ደምሴ የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ኢትዮጵያ አሶሺየት ዳይሬክተር በበኩላቸው ስልጠናው አገልጋዮች ከነበሩበት የህይወት የአገልግሎትና የቤተሰብ ትኩረት ለውጥ የሚያደርጉበት እንደሚሆን ተስፋ እንዳላቸው ተናግረው በክልሉ የሚገኙ የቤተ ክርስቲያን አገልጋዮች ከወንጌል ማህበሩ ጋር በመተባበር ለጉባኤው በስኬት መካሄድ እንደሚጫወቱት ሚና ምስጋናቸውን አቅርበዋል። የጎንደር ወንጌላውያን አብያተ ክርስቲያናትን አካቶ ከባህር ዳር ከተማና ከዙሪያዋ የተካፈሉ የአብያተ ክርስቲያናት አገልጋዮች ስለ መርሃ ግብሩ በሰጡት አስተያየት ባለፉት 3 ዓመታት ክልሉ ያጋጠመው የሰላም መታጣት በብዙ አገልጋዮች ህይወትና አገልግሎት ላይ ከፍተኛ የሆነ ጫና የፈጠረና ቤተክርስቲያን ቁዘማ ውስጥ እንድትገባ ያደረገ በመሆኑ ለወንጌል ስራ እንቅፋት እንደሆነ አስታውሰው የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በዚህ ፈተኝ ጊዜ ያለውን ስጋት ተቋቁሞ ፕሮግራሙን ማድረጉ የሚያስደንቅና ለወንጌል ስራ ያለውን መሰጠት የሚያሳይ መሆኑን ገልጸዋል። በዚህ ለሁለት ቀናት በተካሄደው የአገልጋዮች ጉባኤ መጋቢ ተስፋዬ ጋቢሶ፣ መጋቢ ቴዎፍሎስ ተስፋዬ፣ መጋቢ መራዊ ስላሴ ንጉሴ፣ መጋቢ ስንሻት ተካ፣ ቄስ ትግስቱ ሞገስና ቄስ ባንታየው ታደሰ በመልእክት ያገለገሉ ሲሆን
መጋቢ እንዳለ ወልደ ጊዮርጊስና ዘማሪ አዲስ አለማሰፋ በዝማሬ አገልግለዋል። ታማኝነት የተሰኘው የአገልጋዮችና የትዳር አጋሮቻቸው ጉባኤ ከዚህ ቀደም አዲስ አበባን ጨምሮ በአርባ ምንጭ፣ በድሬዳዋና በጅማ ከተሞች የተካሄደ ሲሆን ባህር ዳር ከተካሄደው ቀጥሎ በሌሎች የክልል ከተሞች እንደሚካሄድ ከአገልግሎቱ ቢሮ የተገኘው መረጃ ያመለክታል። ስብሐት ለአምላክ የመዝሙር መጽሐፍ በአዲስ መልክ ታትሞ ቀረበ። ኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስ የምስራች ድምጽ የመገናኛ ዘዴዎች አገልግሎት ስብሐት ለአምላክ አንደኛ የመዝሙር መጽሐፍ በአዲስ መልክ ታትሞ መቅረቡን አስታውቋል። የአገልግሎቱ ዳይሬክተር ቄስ ገመችስ ዲዲ እንደገለጹት መጽሐፉ አዳዲስ መዝሙራት ተጨምረውበት ተሻሽሎና ታርሞ የተዘጋጀ ሲሆን በተመሳሳይ ርዕስ ያሉ መዝሙሮችም በአንድ ላይ ተደርድረው ለተጠቃሚዎች ቀላል እንዲሆን ተዘጋጅተዋል። መጽሐፉ 45 አይነት መዝሙሮችን በተለያዩ ርዕሶች የያዘ ሲሆን ሁሉም ክፍሎች ለአንባቢዎች በሚመች መልኩ መደራጀታቸውን ቄስ ገመችስ ዲዲ ገልጸዋል። በሌላ በኩል የመጽሐፍ ክፍል አስተባባሪ አቶ ደመላሽ ዶላ የመጽሐፉ ዝግጅት ረዘም ያለ ጊዜ መውሰዱን ገልጸው ስብሐት ለአምላክ ቁጥር 2 የመዝሙር መጽሐፍ ዝግጅትን መጠናቀቁን አስታውቀዋል። መጽሐፉን በመካኒሳ፣ በአድዋ ድል መታሰቢያ ሙዚየም፣ በመገናኛ፣ በቦሌ፣ በቢሾፍቱና በአዳማ በሚገኙ የንዋየ ቅዱሳት ማከፋፈያ ማዕከላት ማግኘት ይቻላል። ከ9 ዓመታት በኋላ በአዲስ ማሻሻያ የቀረበው ይህ መጽሐፍ ለመዝሙር አገልግሎት ትልቅ አስተዋጽኦ እንደሚኖረው ይጠበቃል። የኢትዮጵያዊ ጃንደረባ ታሪክን የሚዘክር የብስክሌት ጉዞ ተካሄደ። በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 የተጠቀሰውን የኢትዮጵያዊ ጃንደረባ ታሪክ ለማስታወስና የወንጌል ስርጭትን ለማበረታታት ዓመታዊ መርሃ ግብር መዘጋጀቱ ተገልጿል። መርሃ ግብሩ የሰላም፣ የፍቅር፣ የጤናና የአንድነት መልእክት ከማስተላለፍ ባለፈ ከኢትዮጵያዊ ጃንደረባ ሕይወት፣ ትህትና፣ ዕውቀት ፈላጊነት፣ ንባብና ታዛዥነትን ለማስተማር ያግዛል ተብሏል። የመጀመሪያው የጎዳና ላይ የብስክሌት ጉዞ ግንቦት 2 ቀን 2018 ዓ.ም ከኢንተርናሽናል ኢቫንጀሊካል ቸርች ወይም አይሲ ተነስቶ በሳር ቤት አደባባይና በአፍሪካን ዩኒየን ዋና ጽሕፈት ቤት በመዞር በሰላም ተጠናቋል። ወንድም ጥበብ አክሊሉ እንደገለጹት ፕሮግራሙ በቀጣይ ዓመታት በሀገር ውስጥና በዓለም አቀፍ ደረጃ በሰፊው ተሳትፎ እንደሚቀጥል ተጠቁመዋል። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ ፌዴራል ፖሊስ በሰላም ጉዳይ የትብብር ስምምነት ተፈራረሙ። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ ፌዴራል ፖሊስ በሀገራዊ ሰላም ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። በፊርማ ስነ ስርዓቱ ላይ የፌዴራል ፖሊስ ጠቅላይ አዛዥ ደመላሽ ገብረ ሚካኤል የወንጀል መከላከል ስራ የሁሉንም ማህበረሰብ ተሳትፎ እንደሚፈልግ ገልጸው የሃይማኖት ተቋማት ለሀገር ሰላም ትልቅ ሚና እንዳላቸው ተናግረዋል። የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ በበኩላቸው ስምምነቱ በሀገሪቱ ዘላቂ ሰላምን ለማጽናት እና በሃይማኖት ስም የሚፈጠሩ ግጭቶችን ለመቀነስ አስፈላጊ እርምጃ መሆኑን ገልጸዋል። የተለያዩ የእምነት አባቶችም ህዝቡ በሀገር ሰላም ጥረት ውስጥ የራሱን ድርሻ እንዲወጣም ጥሪ አቅርበዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የቤተ ክርስቲያንን በመመስረት ታስሮ የነበረው ኢራናዊ ክርስቲያን ተፈታ። የቤተ ክርስቲያን በማቋቋም ተግባር ላይ በመሳተፉ የ2 ዓመት ከ6 ወር እስራት ተፈርዶበት የነበረው ኢራናዊ ክርስቲያን አሚር አሊ ሚናኢ ከስር ተለቋል። እድሜው 32 ዓመት የሆነው አሚር አሊ በሚያዝያ 21 ቀን ወይም ኤፕሪል 29 በዓመታዊ የምህረት አዋጅ መሰረት በቴህራን ከሚገኘው ታዋቂው የኤቪን እስር ቤት ተፈቷል። መጀመሪያ ላይ በመጋቢት ወር 2024 ወይም ማርች 2024 በገዢው ስርዓት ላይ የፕሮፓጋንዳ እንቅስቃሴ ማድረግ በሚል ክስ የ3 ዓመት ከ7 ወር እስራት ተፈርዶበት የነበረ ቢሆንም ይግባኝ ላለማለት በመወሰኑ ቅጣቱ ተቀንሶለት ነበር። በክርስቲያኖች ላይ የሚደርሰውን ስደት የሚከታተለው ኦፕን ዶርስ የተሰኘው ድርጅት እንደገለጸው አሚር አሊ በእስር ላይ በነበረበት ወቅት በእስር ቤት ጠባቂ አካላዊ ጥቃት ደርሶበታል። በተጨማሪም የእስር ቤት ውጥረትና ከሚደርስበት የማያቋርጥ ጫና የተነሳ ለከባድ የልብ ህመም መዳረጉ ተነግሯል። የስልክ ግንኙነትን ጨምሮ በተጣሉበት ገደቦች ላይ ተቃውሞውን ለመግለጽ የራብ አድማ አድርጎ የነበረ ሲሆን በጥር ወር 2025 ወይም ጃንዋሪ 2025 በሁኔታዎች ላይ የተመሰረተ የነጻነት ጥያቄ አቅርቦ የነበረ ቢሆንም ከባለስልጣናት ጋር ለመተባበር ፈቃደኛ ባለመሆኑ ጥያቄው ውድቅ ተደርጎ ነበር። ኦፕን ዶርስ የአሚር አሊ ሚናኢ መፈታት ሰዎች አሁንም በእምነታቸው ምክንያት እስራት፣ ጫናና ስደት ለሚደርስባቸው ወገኖች ጸሎታቸውን እንዲቀጥሉ ያበረታታል የሚል ተስፋ አለው። ከዚህ ቀደም በዚህ ዓመት መጀመሪያ ላይ በኢራን የስርዓት ለውጥ እንዲመጣ የሚፈልጉ ክርስቲያን ደጋፊዎች በሀገሪቱ ውስጥ ባሉ የፖለቲካና የህሊና እስረኞች አሳሳቢ ሁኔታ ላይ ያላቸውን ጥልቅ ስጋት ገልጸው ነበር። ክርስቲያን አክቲቪቲስ ፎር ኤ ፍሪ ኢራን የተባለውን ቡድን በኢራን እስር ቤቶች ውስጥ ያለው ሁኔታ እጅግ አሳሳቢ መሆኑን ገልጿል።
አንዳንዶቹ እስረኞች በእምነታቸው፣ በሰላማዊ የሲቪል እንቅስቃሴያቸው ወይም በሃይማኖታዊና ፖለቲካዊ አመለካከታቸው ምክንያት ብቻ ለእስር ተዳርገው የሞት ፍርድ እንደተፈረደባቸውም ቡድኑ አመላክቷል። በመጨረሻም በትራምፕ የጅምላ ዲፖርቴሽን ወይም ከሀገር የመባረር እቅድ ምክንያት ከ1 ሚሊዮን በላይ ሰዎች ከቤተሰቦቻቸው ሊለያዩ ይችላሉ ሲል አንድ አዲስ ሪፖርት አመላከተ። ሁለት ታዋቂ የወንጌላውያን ክርስቲያን ድርጅቶች ያወጡት አዲስ ሪፖርት የፕሬዝዳንት ዶናልድ ትራምፕ የጅምላ ዲፖርቴሽን እርምጃ በቤተሰቦች ላይ የሚያስከትለውን ጉዳት በማስመልከት ማስጠንቀቂያ ሰጥተዋል። የአሁኑ የኢሚግሬሽን ፖሊሲ በተመለከተው ፍጥነት የሚቀጥል ከሆነ ከ1 ሚሊዮን በላይ ሰዎች ከቤተሰቦቻቸው ሊነጠሉ እንደሚችሉ ሪፖርቱ ይሞግታል። ሰኞ ዕለት ይፋ የተደረገው ይህ ሪፖርት ስደተኞችን በድጋሚ በማቋቋም ላይ በሚሰራው ወርልድ ሪሊፍ እና ሰፊ የወንጌላውያን ስብስብን በሚወክለው የወንጌላውያን ብሔራዊ ማህበር ወይም ደግሞ ናሽናል አሶሲዬሽን ኦፍ ኢቫንጀሊካልስ ትብብር የተዘጋጀ ነው። አንድ ላይ የተጣመሩ የተለያዩ የአሜሪካን የኢሚግሬሽን ፖሊሲዎች ቤተሰቦችን እንዴት እየለዩ ነው የሚል ርዕስ የተሰጠው ይህ ሪፖርት የትራምፕ አወዛጋቢ የኢሚግሬሽን ፖሊሲዎች ባለትዳሮችን እንዲሁም ልጆችን ከወላጆቻቸው በመለየት ቤተሰቦችን እየጎዱ መሆኑን ያብራራል። የሪፖርቱ አዘጋጆች ሁሉም ዲፖርቴሽኖች ኢፍትሐዊ ወይም አላስፈላጊ ናቸው እያልን አይደለም ሲሉ አጽንኦት ሰጥተዋል። ነገር ግን መጽሐፍ ቅዱስን በመጥቀስ እግዚአብሔር በጋብቻ ያጣመረውን የሰው ተቋማት ሊለያዩት እንደማይገባ ኢየሱስ ግልጽ አድርጓል ሲሉ ይከራከራሉ። ይህ ሪፖርት ባለፈው ዓመት ኤንኤኢ ከአሜሪካ የካቶሊክ ጳጳሳት ጉባኤ ጋር በመተባበር ካወጣው ሌላ ጥናት የቀጠለ ሲሆን ያ ጥናት በአሜሪካ ውስጥ ከሚገኙ 12 ክርስቲያኖች አንዱ ለዲፖርቴሽን የተጋለጠ መሆኑን ወይም ሊባረር የሚችል የቤተሰብ አባል እንዳለው አመላክቶ ነበር። ዘገባው የክርስቲያን ሴንቸሪ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ምዕመናን ለሚስዮንና ወንጌል ማዳረስ ስራ በተቀናጀ መልኩ ምላሽ እንዲሰጡ የሚያግዝ የሚስዮን ላኪ ማህበረ ምዕመናን ፎረም ተመሰረተ። ስብሐት ለአምላክ የመዝሙር መጽሐፍ በአዲስ መልክ ታትሞ ቀረበ። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ ፌዴራል ፖሊስ በሰላም ጉዳይ የትብብር ስምምነት ተፈራረሙ። ከውጪ የቤት ቤተክርስቲያን በመመስረት ታስሮ የነበረው ኢራናዊ ክርስቲያን ተፈታ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።